የመጨረሻ አድርባይ ሰው ነው። በአጋጣሚ ነው የተበለው ሳያስብ ሳይጠነቀቅ እንጂ ከአፈር በታች ሆነው መልስ መስጠት በማይችሉበት ሁኔታ የሰደብኳቸውም የዘለፍኳቸውም ጋዜጠኞች በጊዜው ሊሰደቡ ፋኖነት የአንድ ሳንቲም ሁለት ገጽታ ናቸው። ፋኖ አይዞሽ ምንሽሬ ይዤሽ ዞራለሁ ውሃ ጠማኝ ስትይ ደም አጠጣሻለሁ ይሉ ነበር። አሁን ፋኖ በተሻሻለ ዘመን ስልኮች በብዛት ባሉበት ዘመን መገናኛ መሳሪያዎች በብዛት ባሉበት ዘመን የገንዘብ ፍቅር ካለብኝ ወያኔ ከ4 ዓመት በፊት ነው ከዙፋን የወረደው። ወደ ወያኔ ቀረብ ብል ስንት ፎቅ ይኖረኝ ነው። ከወያኔ ዘመን የከፋ ሁኔታ ነው አሁን የሚታየው። ያ ማለት ግን ወያኔ ቢቆይ ይሻል ነበር ማለት አይደለም። ሁለቱም ቆይ ይሄን አንተ እንደምትጠይቀኝም አውቃለሁ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ኢትዮ ወቅታዊ ፕሮግራማችን ነው። በዛሬው ወቅታዊ ፕሮግራማችን አቶ ታዲዮስ ታንቱን ይዤ ቀርቤያለሁ። አቶ ታዲዮስ ታንቱ እንደሚታወቀው ጋዜጠኛ ደራሲ ናቸው። በኢትዮጵያ ሁኔታም መሬት ላይ ያለውን እውነትና ሀቅ በመመስከር ፊት ለፊት በርካታ የህይወት ክስተቶችን አስተናግደዋል። እስር፣ ድብደባ በህወሓት ዘመንም አሁንም ደግሞ በብልጽግና መራሹ መንግስት ማለት ነው። እሱንና ሌሎች ጉዳዮችን እየተወያየን አብረን እንቆያለን። አብራችሁን ቆዩ። ጋሽ ታዲዮስ ወደ ስቱዲዮ እንኳን ደህና መጡ። እንኳን ደህና ቆየኸኝ። መልካም አመሰግናለሁ። እንደው ወደ ሌሎች ጉዳዮች ከመሄዳችን በፊት ሰሞኑን ይህን መጽሐፍ ደርሰው ወደ ገበያ አውጥተዋል። ደም መላሽ ይላል መጽሐፉ። ከዚህም በፊት ቁጥር 1 ደም መላሽ መኖሩን ምናልባት ያነበቡ አድማጭ ተመልካቾቻችን ያስታውሱት ይሆናል። የአርበኞች ታሪክ ላይ ነው ያተኮረው መጽሐፉ። አዎ። እንደው ለመሆኑ የአርበኞች ታሪክ ለመጻፍ ያነሳሳውት ጉዳይ ምንድን ነው? በዚሁ እግር መንገዱ የአርበኞችን ታሪክ ለመጻፍ ያነሳሰኝ ጉዳይ በተለይ ህወሓት በስልጣን ላይ በነበረበት ጊዜ አርበኞችን ለሀገር የተሰዉትን ለሀገር ህይወታቸውን ገጸ በረከት አድርገው ያቀረቡትን ቀደምት ጀግኖችን ነፍጠኞች፣ ስግብግቦች፣ ጨቋኞች እያሉ ከገዢዎች አንስቶ ወጣቱ በነሱ ላይ አሉታዊ አቋም እንዲወስድ ሲያደርጉ በመታዘበ እነዚህ ጨቋኝ ወይም ህዝብን የበደሉ ሳይሆኑ ለራሳቸው ሳይኖሩ ለሀገር የኖሩ ጀግኖች ዛሬ እነሱ ከአፈር በታች ሆነው መልስ መስጠት በማይችሉበት ሁኔታ ሁሉ እየተነሳ እነዚህን ነፍጠኞች፣ ዘራፊዎች፣ የሰውን መሬት ቀምተው የወሰዱ ህዝቡን የጨቆኑ እያለ ሲዘልፋቸው ሳይ ጊዜ ይሄ አግባብ አለመሆኑን ለኢትዮጵያ ወጣቶች ለማስተማር አስቤ ነው በአርበኞች ላይ ላተኮር የቻልኩበት። ሀገር ዝም ብላ ያልቆየች በሰው ደምና አጥንት ተጠብቃ የኖረች መሆኗን ለአዲሱ ትውልድ ለማስተማርና አዲሱም ትውልድ ደግሞ የወርተረኝነት ግዴታውን እንደነዚህ ጀግኖች ተወጥቶ ነፃይቱን ኢትዮጵያ ለሚቀጥለው ትውልድ እንዲያስረክብ ትምህርት ለመስጠት ብዬ ነው በዚች በትንሿ አቅሜ ስለ አርበኞች ለመጻፍ የተነሳሳሁት። መልካም። እንደው የአርበኞች መጽሐፍ ደም መላሽ አለ ቁጥር 1፣ ይህም ደም መላሽ ቁጥር 2 አለ። ይህን በመጻፈዎት ምናልባት ይሄኛው ገና በደንብ ወደ ገበያ አልተሰራጭም መሰል። አድማጭ ተመልካቾቻችን ከዚህ በኋላ ይህ መጽሐፍ መውጣቱን ሰምተው ወደ ገበያ ሊፈልጉት ይችላሉ። የመጽሐፎቹ በመጻፎት እንደው ከህዝቡ ያገኙት ምላሽ ምንድን ነው? መጽሐፍ ይሄ ብቻ አይደለም። የለውጥ ምጥ በኢትዮጵያ ደም መላሽ አንደኛ መጽሐፍ፣ ጋዜጠኝነትና ጋዜጠኛ ይሄ 4ኛ መጽሐፌ ነው። ብዙዎች አመስግነውኛል።
በጋዜጠኝነትና ጋዜጠኛ መጽሐፍ አንዳንዶች ወቀሳ ሰንዝረዋል። እኔ ግን አልተቀበልኩም። ወቀሳው አግባብ አይደለም ብዬ ነው። በግል ተሳድበዋል ጋዜጠኞችን በዛ መጽሐፍ ተብሎ ስም እየጠሩ የጋዜጠኞችን ስም ተሳድበዋል። ወቀሱኝ አሉ። ፊት ለፊት መጥተው ለመውቀስ ያልደፈሩ ግን በእጅ አዙር በሰው ወቀሳቸው እንዲደርሰኝ ያደረጉም አሉ። ግን የሁሉንም ወቀሳ ገንቢ ሆኖ አላገኘሁትም፣ አልተቀበልኩም። የሰደብኳቸውም የዘለፍኳቸውም ጋዜጠኞች በጊዜው ሊሰደቡ ሊወቀሱ የሚገቡ ስለነበሩ ነው። ያሞገስኳቸው ደግሞ በጊዜው ሊሞገሱ የሚገባቸው ለአሁኑ ዘመን ጋዜጠኞችም ምሳሌ መሆን የሚችሉ ናቸው። በእኔ አተያይ ግን ደፍሮ ጋዜጣ ላይ የኔን መጽሐፍ እስካሁን የተቸ የለም። እንደዚሁ በግል በሰው አማካይነት መረጃው ይደርሰኛል እንጂ ጋዜጣ ላይ ይሄ ልክ አይደለም፣ እና እከሌን መዝለፍ፣ እና እከሌን መውቀስ፣ እና እከሌን የሙያ ሰዎች አይደሉም የሆድ ሰዎች ናቸው ማለት፣ እና እከሌን አድርባይ ብለህ ማንቋሸሽ ትክክል አይደለም። ይህን የሰሩ ጀግና ጋዜጠኞች ናቸው። ለአሁኑ ዘመን ጋዜጠኞች ትምህርት የሚሰጡ ምሳሌ የሚሆኑ ናቸው። አንተ እንዴት እንደዚህ ትላለህ ብሎ ጋዜጣ ላይ ወይ መጽሔት ላይ የጻፈ የለም። እኔ ስጠብቅ የነበረው ጋዜጣ ላይ ወይ መጽሔት ላይ ሂስ እንዲሰነዝሩልኝ ነበር። ግን ይህን ለማድረግ ወኔ ያለው አልነበረም። ማንም ያደረገም የለም። እኔ ራሴንም ጭምር እዛ ላይ ወቅሻለሁ። በደርግ ጊዜ እኔ ራሴ ጋዜጠኛ ነበርኩኝ። ራሴንም እዛ ውስጥ ከትቻለሁ። አሁን ለምሳሌ በዓሉን ብዙ ሰዎች ሰማይ ሰማያት እያደረሱ ያሞግሱታል። በዓሉ ግርማ እዚህ ላይ አድርባይ መሆኑን አንድ ቦታ ጠቅሻለሁ። በዓሉ ግርማ የመጨረሻ አድርባይ ሰው ነው። በአጋጣሚ ነው የተበለው፣ ሳያስብ ሳይጠነቀቅ እንጂ። በኃይለ ሥላሴ ጊዜ ተማሪዎች ሲገረፉ ሲታሰሩ ንጉሡ ለዘላለም ይኑሩ እነዚህን የጥፋት መልእክተኞችን የጸጥታ ኃይላት እርምጃ በመውሰድ አፋቸውን እንዲያዘጉ ማድረግ የመንግስት መብት ነው እያለ ይጽፍ የነበረ ርዕሰ አንቀጽ እንደ በዓሉ ግርማ አድርባይ አልነበረም። በዓሉ ግርማ ግን ዘመናዊ የፈጠራ ድርሰት በመጽሐፍ ቴክኒክ ከሌሎች ምሁራን ሁሉ ይበልጣል ብዬ የሚገምተው ታላቅ የልብ ወለድ የፈጠራ ድርሰት ባለሙያ ነው። በጋዜጠኝነት ዓለም በዓሉ ግርማ ምንም የሚወሰድበት ነገር የለም። አድርባይ ከጊዜው ጋር የሚሄድ ጋዜጠኛ ሆኖ ምን ያክል ጊዜ ሰርቷል ጋሽ ታዲዮስ? እኛ ተማሪዎች ሆነን በኃይለ ሥላሴ ጊዜ የአዲስ ዘመን ጋዜጣ አዘጋጅም ነበር። በኋላም ደርግ ወስዶ አዋጆችን እንዲጽፍ እሱን እና የመሳሰሉትን ሌላ ቢሮ የሰጣቸው መሰለኝ። እሱንም ሌሎችንም ግን እስከዚያ ድረስ ደርግ ስልጣን ላይ እስኪወጣ ድረስ ጋዜጠኛ ነበር። በዓሉ ግርማ ጋዜጠኛ እንደነበር አስታውሳለሁ። የጻፋቸውንም ነገሮች ጋር አዲስ ዘመን ጋዜጣን ስናገላብጥ እሱ አዘጋጅ ሆኖ በነበረበት ጊዜ የተጻፉት ነገሮች ሁሉ ለዘውዳዊው ስርዓት የሚጠቅሙ ናቸው። ለሰፊው ሕዝብ አንዳችም ጥቅም የማይሰጡ ለስሙ ግን ወደ ምዕራቡ ዓለም ሄዶ ነው ተምሮ የመጣው። ከምዕራቡ ዓለም የመጣ ጋዜጠኛ እንዴት ለልዑራንና ለመሳፍንት አለኝታ ሆኖ ይቆማል? የጋዜጠኝነት ሙያ መርህ ይሄ ነው ብሎ ሌላውን ማስተማር የሚገባው። ስለዚህ ራስ ወዳድ ነው፣ አድርባይ ነው። በአጋጣሚ ግን ከመንግስቱና ከአንዳንድ የደርግ አባላት ጋር በነበረው ግንኙነትና ወዳጅነት ማንም አይነካኝም ብሎ ሲያስብ ወይም አስቦ ያችን ሮማይ ጻፋትና ተበላ እንጂ የፈለገውን መስዋዕትነት ይከፍላሉ፣ ያመንኩበትን እጽፋለሁ፣ ሞት በእኔ አልተጀመረም፣ የራሱ ጉዳይ ብሎ አይደለም። ሲጠነቀቅ ማንም አይነከኝም መንግስቱ ኃይለማርያም እያለ ብሎ ሲያስብ ነው
የተበላው። ስለዚህ ብልጠትም አንዳንድ ጊዜ ወደ ሞት በፍጥነት ያደርሳል። ፍርሃትም እድሜን ያሳጥራል። ብዙውን ጊዜ ግን ፍርሃት እድሜን ያስረዝማል። በአብዛኛው ደፋር ነው በሞት አፋፍ የሚገኘው። ግን በዓሉ ግርማ ደፋር ሆኖ አይደለም። በዓሉ ግርማ በህይወት ቢኖር አሁን አጨብጫቢ ከሚሆኑ ሰዎች አንዱ እሱ ነው። አሁን ካለው ስርዓት ጋር ያን ጊዜ የሰፓ ማዕከላዊ ኮሚቴም አልነበረም። የሰፓኮ ማዕከላዊ ኮሚቴም ስላልነበረ ትንሽ ኩርፊያም ስለነበረ አሁን ደርግ ሲወርቅ ከወያኔ ጋር ለማጨብጨብ በጣም ተመችቶት ነበር። ግን ምን ያደርጋል ሳይሆን ቀረ። ጋሽ ታዲዮስ እንደው ወደ አርበኞች መጽሐፍ ልመለስና እንግዲህ ዕለቱም ይሄ ሚያዝያ 27 የአርበኞች ቀን ነው 1933 ዓ.ም ከ5 ዓመት የፋሽስት ወረራ በኋላ ንጉሱ ወደ ኢትዮጵያ ተመልሰው የኢትዮጵያ ሰንደቅ ዓላማ በአዲስ አበባ 4 ኪሎ የተሰቀለበት ቀን ነው ሚያዝያ 27 እና ከሱ ጋር በተያያዘ እንግዲህ የአርበኞችን ታሪክ እርስዎ በአንድም በሁለትም ክፍል ጽፈዋል። ደመላሽ ቁጥር 1 ደመላሽ ቁጥር 2 እያሉ ማለት ነው። አሁን ደግሞ አገራችን ያለችበት ወቅታዊ ሁኔታ ይታወቃል። ለመሆኑ አርበኝነትንና ፋኖነትን እርስዎ እንዴት ይገልጹታል? አርበኝነትና ፋኖነት የአንድ ሳንቲም ሁለት ገጽታ ናቸው። ፋኖ በቀድሞ ዘመን ሲከፋው ነው ፋኖ ሆኖ ጫካ የሚገባው። ምንም ስልጠናም አይወስድም። አርበኞችም ሰልጥነው አይደለም ጠመንጃ ይዘው ጫካ የገቡት። አርበኝነት የሚለው ቃል በአፄ አምደ ጽዮን ዘመን በተጻፈው ግጥም ላይም አለ። አፄ አምደ ጽዮንን ለማወደስ በተጻፈው ግጥም ላይም አርበኛ የሚል አርበኛ አምደ ጽዮን በእርግጥ አርበኛ አይልም ሃርበኛ ነው። በዛን ጊዜ በነበረው አነጋገር ሃርበኛ ብለው ነው የጠሩት። ሁለቱም የተቀራረቡ ናቸው። ሁለቱም በይዘታቸው አንድ ነው። ሁለቱም የግል ተነሳሽነት የትግል ዘርፍ ናቸው። የግል ተነሳሽነት ለሀገሬ እሞታለሁ፣ ለሀገሬ እሰዋለሁ፣ ሀገሬ ነጻ ሳትሆን እኔ ምንም ነጻነት የለኝም፣ በእኔ ዘመን ኢትዮጵያ እንዴት ትደፈራለች፣ በእኔ ዘመን እቺ ሀገር እንዴት በጠላት እጅ ትገባለች ብሎ በመቆርቆር ከውስጥ በፈቃደኝነት አቋም ይዞ መነሳት ነው። የፋኖ ግጥሞችና የአርበኝነት ዘመን ግጥሞችም ባህላዊ ስነ ቃሎች አንድ ናቸው። ለምሳሌ አርበኛ ምን ይል ነበር? አይዞሽ ምንሽሬ አሁን ልረሳ ነው መሰለኝ። አይዞሽ ምንሽሬ ይዤሽ ዞራለሁ። አዎ በቃ ዛለቢያ አይዞሽ ምንሽሬ ይዤሽ ዞራለሁ፣ ውሃ ጠማኝ ስትይ ደም አጠጣሻለሁ ይሉ ነበር አርበኞች። ፋኖ ምን ነው ማለት ያለበት? አይዞሽ ምንሽሬ ይዤሽ ዞራለሁ፣ ውሃ ጠማኝ ስትይ ደም አጠጣሻለሁ። ሌሎችም ብዙዎቹ ጀግንነትን እና ተኳሽነትን ታጋይነትን የሚያንጸባርቁ ባህላዊ የስነ ቃል ውርሶች አሉ። አሁን እዚህ መጽሐፍ ላይ እነዚህ የስነ ቃል ውርሶች እንዳይረሱ እነሱንም በእነሱ ነው ርዕስ የሰጠሁት። እነዚህ ራሳቸው ቅርስ ናቸው። አርበኞች ብቻ ሳይሆኑ አባባሎቹ፣ መልእክቶቹ ወንድ ልጅ የወንድ ልጅና ታጠቂ በገመድ ልጅሽን አሞራ እንጂ አይቀብረውም ዘመድ እዚህ ላይ የለም የተባለው። ይሄ ራሱ ቅርስ ነው። ይሄ ቃል መረሳት የለበትም። ከዛሬ 1000 ዓመት በኋላም ቢሆን ይሄ አባባል መቀጠል አለበት። ወኔ የሚያነሳሳ ነው። ለጀግንነት ዳር ድንበር ለመጠበቅ ተነሳሽነትን የሚያመጣ ስለሆነ እነዚህ ጀግንነትን ለማጉላት የተነገሩ የስነ ቃል ውርሶች ራሳቸው እንደ አርበኞች ታሪክ በቅብብሎች ለትውልዶች መተላለፍ አለባቸው ብዬ ስለማምን ነው በእነሱ የጻፍኩት።
ፋኖም እንግዲህ አርበኛ ነው፣ አርበኛም ፋኖ ነው። አሁን በኢትዮጵያ ተጨባጭ ሁኔታ ፋኖ በግልጽ ይንቀሳቀሳል፣ ከህብረተሰቡ ጋር ይውላል፣ በጠላት መካከልም ዝም ብሎ ይሄዳል። ግን በቀድሞ ዘመን ፋኖ እንደሰማሁት ከዚህ ከ5 ዓመት አርበኝነት ዓመታት በፊትም የተበደለ ፋኖ በቃ ሸፍቶ ጫካ ይገባል፣ በግልጽ አይሄድም። ግን ፋኖም ሆነ አርበኛ ሁለቱም ዓላማቸው አንድ ሆኖ ሁለቱም የህዝብ ሰራዊት ናቸው። ይሄ ነው አንድ የሚያደርጋቸው። ሁለቱም የህዝብ ሰራዊት ናቸው። ከመንግስት ደሞዝ የሚከፈላቸው አይደሉም። ከመንግስት ልብስና ጫማ የሚሰጣቸው አይደሉም። ክብራቸው፣ ጫማቸው፣ ልብሳቸውም እናቱ ኢትዮጵያ ናትና ሁለቱም አንድ ናቸው። ፋኖነት አርበኝነት ነው፣ አርበኝነት ፋኖነት ነው። አሁን በመገናኛ ብዙሃን አልፎ አልፎ አያለው በዚህ በጎጃም፣ በጎንደር፣ በሸዋ አካባቢ ፋኖች ራሳቸውን አርበኛ እያሉ ነው የሚጠሩት። አግባብ ያለው ነው ስያሜው። አርበኛ ፋኖ ነው፣ ፋኖ አርበኛ ነው። በእኔ አተያይ ሁለቱም የህዝብ ሰራዊት ናቸው። ምንም በነሱ ህይወት ላይ፣ በነሱ ደህንነት ላይ፣ በነሱ አኗኗር ላይ ከመንግስት የሚያገኙት ነገር የለም። ሀገራቸው ነፃ ስትሆን ብቻ ነው የነሱ እርካታ። ስለዚህ ሁለቱንም እኔ በአንድ አይን አያቸዋለሁ። እንደውም በአንድ የዩቲዩብ መግለጫ ላይ አርበኞች በጊዜው ትምህርታቸውን ውስን ስለነበረ ከጣሊያን እይታም ይደበቁ ስለነበረ ብዙ ነገር ለመጻፍና መስታወሻ ለመያዝ አልቻሉም። አሁን ፋኖ በተሻሻለ ዘመን፣ ስልኮች በብዛት ባሉበት ዘመን፣ መገናኛ መሳሪያዎች በብዛት ባሉበት ዘመን የተደራጀ ስለሆነ አንድ ፋኖ የት ቦታ እንደተሰዋ፣ መቼ እንደተሰዋ፣ በማን እጅ እንደተሰዋ፣ በልዩ ልዩ የጦር ሜዳዎች ስንት ጠመንጃ እንደማረከ፣ ስንት ጠላት እንደገደለ ጓደኞቹ እየተከታተሉ በህይወት ያሉት ማስታወሻ መያዝ እንዳለባቸው ማሳሰቢያ ሁሉ ተናግሬያለሁ። ብዙ አርበኞች ታሪካቸው ሳይጻፍ ቀርቷል። በጊዜው ይህን ክትትል የሚያደርግም የለም። የትምህርት ደረጃቸውም ውስን ነው። የመገናኛ መንገዶችም ዝግ ስለነበሩ አልተጻፍም። አሁን ግን የተሻሻለ ስለሆነ አሁን ከወያኔ ጋር ዋጎ የተሰዉ ፋኖች ሁሉ የት እንደተወለዱ፣ የት እንደተማሩ፣ የት ቦታ እንደተሰዉ፣ ምን አይነት መሳሪያ እንደማረኩ ከዛሬ ጀምሮ መጻፍ አለበት። ነገም ጦርነት ይኖራል። አመሰግናለሁ ጋሽ ታዲዮስ። እንደው ምናልባት እዚህ መጽሐፉ ላይ ሁሉም ርዕሶች የተጻፉት በአርበኞች ስነ ቃል ነው፣ ወይ ደግሞ ስለ አርበኛው አዝማሪ ወይም ደግሞ እረኛ ባለው ወይ ደግሞ ህዝቡ አንጎራጎረው ነው። ለምሳሌ ነጭ ሰው ገዳይ፣ ትንባሆ ማጊ፣ በባሩሩ ገርፎ በሳንጃ ወጊ ይላል። ይሄ ለየትኛው አርበኛ ነው ይሄ የተዘፈነው? ይሄ አሁን አላስታውስም። ገጹን ስከፍት አገኛለሁ። ለቀኛዝማች ሕዝቅኤል አለማየሁ ይሆን ብቻ ለአንድ የጎጃም አርበኛ ይመስለኛል። ገጹን እስቲ ክፈተውና ትንሽ ወደ ታች ወረድ ስትል ታገኘዋለህ። ታሪካቸው የሁሉም ተመሳሳይ ስለሆነ የጦር ሜዳ ውሎ ታሪክ ስለሆነ ሄደህ ስታየው ነው። ቴብል ኦፍ ኮንተንቱ የማን ታሪክ እንደሆነ አይናገር። የትኛው ነው? ለምሳሌ የት ጋር ነው አሁን ያየኸው? እሱ ጆት አካባቢ ያገኘሁት። ኦኬ። ትንባሆ ማጊ የተባለው ነጭ ስፍ ይሁን፣ እንቀጥል። ምንም ችግር የለውም። አድማጭ ተመልካቾች ሲያነቡ እዛው ያገኙታል። ምናልባት በቃል የሚያስታውሱ ከሆነ በስነ ቃል ስለሆነ ርዕስ አሁን ይህን አስታውሳለሁ።
የአባቱ ጋሻን የማያስረሳ የጀግና ሱሪ ኃይሌ አባ መርሳ። ይሄ ለፊታውራሪ ኃይሌ አባ መርሳ የተገጠመ ነው። ይህን አስታውሳለሁ። ብዙዎቹም በቃለ ያው በጽሁፍ ያስቀመጥኩት ስለሆነ አሁን በግልጽ አላስታውስም። ጎጃም አትደነቅ፣ ዳሞት አትደነቅ፣ ድሮም ያባቱ ነው በአሕዛብ እጅ መውደቅ። ይሄ ለፊታውራሪ ተሰማ ካሳ በጣሊያን እጅ የወደቁ ጣሊያን ፈልጦ የገደላቸው የጎጃም ጀግና ናቸው። ለሳቸው የተገጠመ ነው። እንደዚህ አንዳንዶቹን አስታውሳለሁ። ለምሳሌ እዚህ ጋር ምዕራፍ 1 ላይ ተፈታትኖት ነበር ቀድሞ አባትህን እንደምንም ታግለ ጣሊያን ጠላትክን እንደምንም ታግለ ጣሊያን ጠላትክን ያን ጠላትክን ጣሊያን ማለት ነው። ይሄ ለፊታውራሪ ለራስ ኃይሉ በለው ርዕስ ሆኖ የተቀመጠ ነው። አባ ሙላት መንጌ የብረቱ ሜንዶ ፈጀው በመውዘሩ አሸዋ ላይ ወርዶ። ይሄ ለራስ ቢትወደድ መንገሻ ጀንበረ ርዕስ ያደረግኩት ነው። አባ ደምስ ነጋሽ ሳጥኑን ክፈትና ጥይቱን ስጣቸው በአርበኝነት ጊዜ ደም ነው ቀለባቸው። ይሄ ለቢትወደድ ነጋሽ በዛብህ ታሪክ ርዕስ ያደረግኩት ነው። በጦር በጎራዴ አምርቶ ከትክቶ ሲያበላው አሞራ ያየህም ተናገር የሰማህም አውራ። ይሄ ለደጃዝማች ኃይለ ኢየሱስ ፍላቴ የተገጠመ ርዕስ ነው። የሀገራችን ግልገል የአበሻው አንበሳ ነጭ ፋሽስት ገሎ ዘለቀ እያገሳ። ይሄ ለደጃዝማች ዘለቀ ደስታ ጀግንነት የተገጠመው ነው። ሲጨርሱልኝ እንደሱ የተወሰነ ሄዱ እስኪ። እሺ አንዳንዱን ገጹን ሳልገልጥ በሙሉ አንብብ ካልክ አነብልሃለሁ። ገዳይ ገመርታ ገዳይ ፋግታ አርብ ጀምሮ እስከ እሑድ ማታ። ይሄ ገጽ 31 ገጹን ሄጄ ታሪኩን ሳነብ ነው ሰውየውን የማስታውሰው። ጠላቴ ጠዋት ሞቶ እኔ ልሙት ማታ፣ የሺህ ቀን ያህል ነው የአንድ ቀን ደስታ። ይሄም ለአንዱ አርበኛ ርዕስ አድርጌ የሰጠሁት ነው። ታርሶም ተሸምቶም ይበላል እንጀራ እንደምነህ ጥቃት የሞት ባልንጀራ። ይህም ለአንድ አርበኛ ርዕስ ለቆራጥ አርበኛ ርዕስ አድርጌ የሰጠሁት ነው። ጠላት ሲመጣ የለየ ጎሳ አደራርቦ ጣይ የነጭ ሬሳ። ይህም ለአንዱ አርበኛ የተገጠመ ነው። ገዳይ በጓንዴ በ11 ጎራሽ አንገቱን መታው እንዳይበላሽ። ይሄ ለደጃዝማች ሽፈራው እርገጤ ታሪክ የተሰጠ ርዕስ ነው። ሽፈራው እርገጤ በጣም የታወቀ ጀግና አርበኛ ነው። ሚስቱም አርበኛ ነች። የእሷም ፎቶ እዚህ አለ፣ የእሱ አለ። ያም ወርዶ ዲቡን ነቀነቀው፣ ጀግና ሊዋጋበት ፈሪውን ጨነቀው። ይህም ለአንዱ የተሰጠ ርዕስ ነው። ሰኞ ገጠመው ምክንያቱን እንጃ አነባባሪ በአዲስ ጠመንጃ። ነጭ ገዳይ ነጭ ሰው ጥርቡሽ የደፋ በሽንጡ ነድሎ ፈርስ የሚያስተፋ። ይህም ለአንድ አርበኛ ርዕስ አድርጌ የሰጠሁት ነው። ቀኑ እንደ ሌሊት ለሰው ሲጨልመ ደፋሩ አርበኛ ይዋኛል በደም። ነጭ ሰው ገዳይ ትንባሆ ማግ በባሩድ ገርፎ በሳንጃ ወጊ። ጀግና በልጅነት ግዳይ በልጅነት ካልሰበሰቡት በምን ይለቀሳል ሞት የመጣ ዕለት። ጥይት ጀሞልሟል በሩቅ ያስታርቃል እንደ ሽማግሌ። እንደዚህ እያለ ይሄዳል። ለእያንዳንዱ አርበኛ ርዕስ አርጌ የሰጠሁት በዚህ መልኩ ነው። 42 ምዕራፍ 42 ድረስ ይሄዳል። እነዚህ እንግዲህ የአርበኛው ሕይወት አካል ናቸው። እነዚህ ወኔ ቀስቃሾች፣ ጀግንነትን ከፍ ከፍ የሚያደርጉ፣ ፍርሃትን የሚቃወሙ፣ ህዝቡም በማን እንደተነገሩ በግልጽ ባያውቅም በህዝቡ ውስጥም በስነ ቃልነት አገልግሎት የሚሰጡ ስለሆኑ በእነዚህ ርዕስ ተጠቅሜ ነው ታሪካቸውን የጻፍኩት።
የነሱ ስም ከመቃብር በላይ ሲታወስ ስነ ቃሉም አብሮ ይታወስ በሚል ርዕስ ነው። አመሰግናለሁ ጋሽ ታዲዮስ። እውነት ለመናገር እንግዲህ ምናልባት ይህንን የአርበኞችን ታሪክ ለመሰብሰብ ምን ያክል ድካም እንደወሰደበት ደመላሽ ክፍል 1 ላይ ነግረውኛል። አሁንም ይሄ እንግዲህ ያለ ብዙ አድማጭ ተመልካቾቻችን ገበያ ላይ ካገኙትም ከእርስዎንም እያነጋገሩ መግዛት ከፈለጉ የአርበኞች ሌላ የለም፣ እኔ ነኝ የሚሸጠው። አሳታሚው፣ ጸሐፊው፣ አሳታሚው፣ አከፋፋዩም ቸርቻሪውም እኔ ነኝ። ጥሩ እንግዲህ በዚህ አድራሻ ምናልባት የአርበኞችን ታሪክ የሚፈልጉ ወይ ደግሞ የአርበኞችን የአባቶቻቸውን ታሪክ ማወቅ የሚፈልጉ ሰዎች በዚህ ዳር እንደው ከዚሁ ጋር በተያያዘ እርስዎ በኢትዮጵያ ታሪክ ላይና ከአርበኝነት ከፋኖ ከዚህ አንጻር የሚጽፉት ነገር አንዳንድ ቦታ ውግዘት ሲያስከትልበት ይሰማል። በተለይ ከአሁን በፊት ጋዜጣ ላይም እየተመላለሱ ከአንድ የደቡብ ሰው ተወላጅ ጋር ጋዜጣ ላይ ሲጽፉ ነበር። እንደው ከሰሜን ሰው ጋር ወግዴ ይሁዳ አይደለም፣ እሱን አይደለም የማስታውሰው፣ እሱኛው የበፊተኛው ነው። ከዛ በኋላ የደቡብ ኢትዮጵያ አካባቢ ወደ አድዋ በነበረው ዘመቻ ብለው ኢትዮጵያ ጋዜጣ ላይ ማስታውሰው። እንደው ለመሆኑ አሁንም ጋሽ ታዲዮስ ይህንን ታሪክ የሚጽፉት እያዛቡ ነው። የአማራን ታሪክ ብቻ ነው የሚጽፉት፣ የሌላውን ኢትዮጵያዊ ታሪክ አይጽፉም፣ ያደላሉ፣ ሚዛናዊም አይደሉም። ለዛም ደግሞ የሆነ ነገር የሚከፈላቸው ነገር አለ መሰል እያሉ ለሚሉ ሰዎች መልሱ ምንድን ነው? መልሱ ምንድን ነው? መልስ አለኝ፣ ደንበኛ መልስ ይላሉ ሰዎች። ፍርፋሪ የተሰጠው ነው፣ ለአማራ ብቻ ነው የሚጽፈው የሚሉ አሉ። እኔ የገንዘብ ፍቅር ካለብኝ ወያኔ ከ4 ዓመት በፊት ነው ከዙፋን የወረደው። ወደ ወያኔ ቀረብ ብል ስንት ፎቅ ይኖረኝ ነበር? ከተጠቃው አማራ ጋር ለምን ይሰለፋለሁ? እና ጊዜውን መስዬ ማጨብጨብ እችላለሁ፣ ሌላው እንደሚያጨበጭብ። ገንዘብ የሚከፈለኝ ካለ በአደባባይ 1 2 3 ብዬ ቆጥሬ ለምን አልወስድ? ማንን ፈሪቼ? ይሄ ሁሉ በንዳ፣ ይሄ ሁሉ አድርባይ ከመጣው ጋር እያጨበጨበ ይኖር የለም ሰው ነው ተብሎ። ስለዚህ በድብቅ የሚከፈለኝ ነገር የለም። ሻይ ቡና ከማንም ጋር እንጠጣለን ከሚመስለኝ ጋር እና እያዳለሁ አይደለም። እያዳለሁ የምጽፍ ከሆነ ለምን መልሱን እሱ ጋዜጣ ላይ መጽሔት ላይ ይሄ ነው ትክክለኛው ቀናው መንገድ ብሎ ለምን አያስተካክለኝም? አያርመኝም? ከኋላ ከሚያወራ የአርበኞችንም ቢሆን እኔ ብዙዎቹን አላውቃቸውም። አሁን ይሄ የኔ አባት ነው፣ እኚህ እኮ የኔ አያት ናቸው ብለው ሰዎች የመጡ መጽሐፍ ሲገዙኝ እንጂ በአካል አላውቃቸው። በጊዜው ትልቅ ሰዎች የነበሩ ራስ ደጃዝማች የነበሩ ናቸው። ደረጃዬም አይፈቅድልኝም በእነሱ ዘመን ከነሱ ጋር ቅርበት ሊኖረኝ። እኔ የአርሶ አደር ልጅ ነኝ። በጊዜው ተማሪ ነበርኩኝ። ለሀገር በከፈሉት ውለታ አንጻር ክብራቸውን ከፍ ከፍ ለማድረግና መጪው ትውልድም አሁን ያለው ትውልድም ሀገር የተጠበቀችው በጀግኖች ደምና አጥንት መሆኗን እንዲያውቅ ለማድረግ ነው። ከዚያ ውጪ ሌላ ጉዳይ የለኝም። የአማራ ለአማራ ያዳላል፣ አማራን ከፍ ከፍ ያደርጋል የሚሉትን ሁሉ እሰማለሁ። አማራ ያልሰራው ምንድን ነው የተናገርኩ? ፈጥሬ ምንድን ነው እስቲ ስለ አማራ ውሸት የተናገርኩት? ይፋ አውጥቶ ጋዜጣ ላይ አይጽፍም። ለእኔ የሚፈቀድልኝ ዩቲዩብ ለሱ ይከለከላል። አንተ ከፈለክ እስቲ ምንድን ነው ታዲዮስ ለአማራ ያዳለው ወገናዊ የሆነበት ጉዳይ ብለህ ከኔ ጋር እዚህ ጠርተህ እንከራከር። ምንድን ነው እኔ እንጀራ መብላትን የለመድነው መላው የኢትዮጵያ ተወላጆች ወይም ኢትዮጵያውያን ከአማራ ነው። ይሄ ውሸት ነው። የኔታ ናቸው ፊደል ያስቆጠሩን። አሁንም እላለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ብርሃን ናት።
አማራ ክርስትናን ከተቀበሉት ከመጀመሪያዎቹ ኢትዮጵያውያን ወይም መጀመሪያ የተቀበለ ነው ከትግራይ ተወላጆች ጋር ብዬ ብለህ ውሸት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥነ ጽሑፍ ማዕከል፣ የሥነ ስዕል ማዕከል፣ የሥነ ሕንፃ ማዕከል፣ የግዕዝ ስልጣኔ ለኢትዮጵያ ዘመናዊ ስልጣኔ በር የከፈተ ነው። በዚህ ሁሉ ውስጥ ደግሞ ትልቁን ድርሻ የተጫወቱት የአማራ ካህናት፣ የአማራ ተወላጆች፣ የአማራ ምሁራን ዘመናዊ ትምህርት ባይኖራቸውም የአማራ ምሁራን ናቸው ብል ይሄ ውሸት ነው። አለቃ ተክለወልድ፣ አለቃ ደስታ ተክለወልድ፣ አለቃ ታዬ፣ አለቃ ኪዳነ ወልድ ክፍሌ የመሳሰሉት ሁሉ ለኢትዮጵያ ያበረከቱት አስተዋጽኦ ቀላል ነገር ነው። አሁን አንዳንድ ሰዎች ሰለጠንን ብለው በኢትዮጵያ ጥላ ስር ተምረው አማራ ፊደል አስቆጥሯቸው አሁን ዶክተር ፕሮፌሰር ሆኑ። ደብተራ የጻፈው ታሪክ ይላሉ። ለምሳሌ የኔ ዘር ደብተራ፣ የኔ አያት ቅድመ አያቴ ደብተራ የሚለውን ቃል አያውቅም። እና ከዚህ ውጭ እኔ ያዳለሁት ነገር የለም። የሀገር ጥፋተኛ ሀገርን የበደለ ህዝብን የጎዳ ከሆነ አማራ ሆነ ኦሮሞ፣ አፋር፣ ሶማሌ፣ ወላይታ፣ ከምባታ፣ ሀዲያ የለም ለፍርድ መቅረብ እንዳለበት አስፈላጊም ከሆነ መገደል እንዳለበት አምናለሁ። እዚህ ጋ አንዳንድ የአማራ ተወላጅ ሆነው በጣሊያን ጊዜ ባንዳ የነበሩትን ስማቸውን በዩቲዩብ ጠቅሻለሁ። ለምሳሌ ኃይሉ ተክለ ሃይማኖት፣ ራስ ኃይሉ ተክለ ሃይማኖት፣ ራስ ኃይሉ በለው አይደለም፣ እሳቸው አርበኛ ናቸው። እዚህ ያለ ታሪካቸው ራስ ኃይሉ ተክለ ሃይማኖት፣ ራስ ጌታቸው፣ ራስ ገብረ ሕይወት የእቴጌ መነን አጎት ናቸው። እንደዚህ ናቸው። ታዬ ጉልላት፣ አፈወርቅ ገብረ ኢየሱስ፣ ፕሮፌሰር አፈወርቅ ገብረ ኢየሱስ እነዚህ ተበርክተዋል። እሱ ሌላ ጉዳይ ነው። ከበደ ሚካኤልን ባንዳ ነው፣ አማራ ነው፣ የሰሜን ሸዋ ሰው ነው። አሁን ደርግ ከገደላቸው ለምሳሌ ጄኔራል ድረሰ ዱባሌ በጊዜው ባንዳ የነበረ ነው። አማሮች ናቸው። እንደውም ትልቅ የመሳፍንት ወገን እንደሆኑ ይነገራል። ባንዳን አማራም ሆነ አልሆነ ባንዳ ብዬ ነው የምጽፈው። የሌለውን ታሪክ ሊሰጠው አልሞከርኩም። ስለዚህ አላዳላም። አማራ የሰራውን በስፋቱ በወርዱ በልኩ እናገራለሁ። ኦሮሞም ያበረከተው ነገር ካለ በልኩ በስፋቱ በቁመቱ እናገራለሁ። የኔ ዘሮችም የሰሩት ነገር ካለ ባለበት ሁኔታ ሐቁን እናገራለሁ። ብዙዎቹ ግን 95 በመቶ ለኢትዮጵያ ያበረከቱት ነገር የለም። አሁን መልካም፣ እስቲ ወደዚህ እንመለስ። ጋሽ ታዲዮስ እንደውም ባለው ሁኔታ የሀገራችን ሁኔታ ከዕለት ወደ ዕለት አሳሳቢ እየሆነ ነው። በተለይ የህዝቡ ሰላምና ደህንነት የሀገሪቱ በተለያየ አቅጣጫ አለና እንደው የብልጽግና ዘመንና የኢህአዴግ ዘመን በንጽጽር እንዴት ይገልጹልኛል? እንደው የመጨረሻ ጥያቄያችን ቢሆን። እሺ፣ መጨረሻ ጥያቄያችን ይሁን ካልክ ይሆናል። ምንም ችግር የለው። ምን እንዴት ከድጡ ወደ ማጡ ገብተናል። የከፋ ነው። ከወያኔ ዘመን የከፋ ሁኔታ ነው አሁን የሚታየው። ያ ማለት ግን ወያኔ ቢቆይ ይሻል ነበር ማለት አይደለም። ሁለቱም መጥፋት አለባቸው። ሁለቱም መጥፋት አለባቸው እና አንተ ያልከው ነው እኔም የምለው። ህዝቡ በሰላም ውሎ መግባት አይችልም። ለህይወታችን ዋስትና የለም። በዳር ሀገር በየቀኑ ሰው ይገደላል። በሃይማኖት ምክንያት ግጭት አለ። በዘር ምክንያት ሁልጊዜ ግጭት አለ። ስለዚህ በጣም አሳሳቢ ሁኔታ ላይ ነን። ህዝቡም፣ ምሁራንም፣ ሰራዊቱም፣ የጸጥታ አስከባሪዎችም ሁሉም ዝም ብሏል። ወዴት እየሄድን እንደሆነም አይታወቅም እና በጣም 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 አሳሳቢ ነው። አንድ መላ መዘየድ አለበት። ዝም ብለን ቁጭ ብለን ሀገር ስትጠፋ እንዴት መጨረሻዋን ለማየት እንጠብቅ? ይሄ ከኛ ይጠበቃል?
አይምሮ አለን። ለኛ ከኛ በላይ ሌላ ማን ይምጣ? ፈረንጅ መጥቶ የኢትዮጵያን ሁኔታ ያረጋጋ ያስተካክል? ፈረንጅ ወይም ሌላ ባዕድ መጥቶ ትክክለኛ መንግስት እዚህ ሀገር አዋቅሮ ይሄድ? በቤታችን በሀገራችን እኛንን ሁሉ ነገር የሚመለከተን። ስለዚህ በእድሜ በጣም የበሰሉ አሉ፣ በትምህርትም በጣም የገፉ አሉ። አድርባይ መሆን የለባቸውም። መከራ ውስጥ ለምን ልግባ፣ አንድ ቀንስ ቢሆን ለምን ስቃይ ልቀበል ብለው ዝም ካሉ የዘላለም ስቃይ ይቀበላሉ። ኦኬ። የኢትዮጵያ ምሁራን አሁን አንድ ቀንስ ቢሆን ካልተሳካልኝ መከራ ውስጥ ነው የሚገባው፣ ይታሰራለሁ ወይ እሞታለሁ ብለው ነው እጃቸውን አጣምረው ቁጭ ያሉት። አንዳንዶችም በየቤታቸው ስራቸውን ሰርተው ገብተው በሩን ዘግተው ሐሺሽ እያጨሱ ቁጭ ብለዋል። ፕሮፌሰሮች፣ ዶክተሮች፣ የሀገር ሽማግሌዎች፣ የቤተ ክህነት ሰዎች፣ ጳጳሳት ሁሉ ለምን መከራ ውስጥ እንገባለን? በግሌ የመጣብኝ ነገር የለም፣ ለሀገር የመጣ የራሱ ጉዳይ ብለው ቁጭ ብለዋል። ይሄ መከራን በመፍራት ነው። የአንድ ቀን መከራን፣ የአንድ ወር መከራን፣ የአንድ ሳምንት መከራን፣ የአንድ ዓመት መከራን ለመቀበል የፈራ የዘላለም መከራ ለመቀበል ይገደዳል። እና አሁኑኑ የኢትዮጵያን ሁኔታ ለመስተካከል መታሰብ አለበት። መቼ? አሁን፣ ዛሬ። መፍትሄው ቀርበን ስንነጋገር ነው የሚመጣው። አሁን ዝም ተብሏል እኮ። ነገር ግን በርቀት ሆነ መፍትሄው ምንድን ነው ካልከኝ፣ ለኢትዮጵያ የሚቆረቆር ኢትዮጵያን የሚወድ ኢትዮጵያ ትቅደም፣ ከኢትዮጵያ ክብር በላይ የማንም ክብር ቅድሚያ ሊሰጠው አይገባም የሚል ቆራጥ አምባገነን መሪ ወይም ቆራጥ የስነ መንግስት ማህበር የፖለቲካ ድርጅት ከመጣ ራሱ መፍትሄ ያመጣል። የሚገለውን ገሎ የሚጨርሰውን ጨርሶ አስተዳደር አዋቅሮ በስርዓት በዓላማ የምንኖር ህዝብ እንድንሆን ያደርገናል። አንድ አደገኛ ጠንካራ አምባገነን ከመጣ። በነገራችን ላይ አንዳንድ ሰዎች ዴሞክራሲ ከተፈነ ኢትዮጵያ ትድናለች ይላሉ። በአሁኑ ኢትዮጵያ አሁን ባለችበት ሁኔታ ዴሞክራሲ በኢትዮጵያ ቃሉም ሊነሳ ይገባል። ትልቁ ተግባራችን ሀገር ማዳን ነው፣ ዳር ድንበር ማስከበር ነው። ኢትዮጵያዊነትን እንደገና ወደ ልዕልና ደረጃ ከፍ ለማድረግ ቆርጦ መነሳት ነው አሁን ለኢትዮጵያ የሚያስፈልገን። ማንኛውም ኢትዮጵያዊ የትም ቦታ ሄዶ ደረቱን ነፍቶ የሚኖርበት ሁኔታን መፍጠር ነው። ማንኛውም ኢትዮጵያዊ ህይወቱ ዋስትና እንዲኖረው ማድረግ ነው እንጂ ዴሞክራሲ የሚባል ነገር ኢትዮጵያ አሁን ባለችበት ሁኔታ ፈጽሞ አስፈላጊ አይደለም። ኢትዮጵያን የሚያድናት መሬት የሚያንቀጠቅጥ አምባገነን ኃይል በድንገት ከመጣ ኢትዮጵያ ትድናለች። ያ ካልሆነ ሁሉም ይሄ ግን ዓለም ከሚመራበት ዲሞክራሲ የህዝብ መቻቻል አንጻር ተቃርኖ ይሆን የሚርሰው ሐሳብ አሁን አምባገነን ይምጣ ብሎ ሰው ጥያቄ ሲያቀርባል። አዎ ቆይ ይሄን አንተ እንደምትጠይቀኝም አውቃለሁ። አምባገነን ይምጣልኝ ብሎ ሰው እንዴት ይመኛል ብለህ ልትል እንደምትችል ይገበኛል። ህዝብ የሚተዳደርበት ፎርሙላ የለም በዓለም ላይ ቋሚ ፎርሙላ የሚባል ነገር የለም። አምባገነን ራሱ ቃሉ ክሊሼ ነው። አምባገነንም እኮ ሐሳብ ነው፣ እሳቤ ነው በአእምሮ ውስጥ ያለ እንጂ የት ሀገር ነው ዴሞክራሲ ያለው? ዴሞክራሲ ያለው የት ሀገር ነው? ሐሳብ ነው፣ አቋም ነው፣ እምነት ነው እንጂ አምባገነኖች ባሉበት ሀገር ህዝብ አይኖርም፣ በክብር ይኖራል። ለምሳሌ ሰሜን ኮሪያ አሁን ራሷን ችላ ትኖራለች። አምባገነን ነው እዛ ያለው። ሌሎችም ሀገሮች አሉ። የራስን ሉዓላዊነት ለማክበር የራስን ህልውና ለማስጠበቅ አምባገነን መንግስት፣ ደርግ ራሱ አምባገነን አይደለም?
እኮ እሱ እኮ አምባገነን ስለሆነ እኮ ታግለው ታጣቂዎች የጣሉት ተማሮ የሚል ነገር አለ። አዎ ግን ኢትዮጵያን ለማዳን ብዙ ጥሯል። ያ አምባገነን እኮ ለዘላለም ይቀጥላል ማለት አይደለም። የተወሰነ ምዕራፍ ያ አምባገነን የደርግ አይነት ቢመጣ ክፋት የለው። ኃይለ ሥላሴም እኮ ቢሆን ያው አምባገነን ናቸው። ኮንስቲቱሽናል ሞናርክ ይበሉ እንጂ አብዛኛው ነገር በንጉሠ ነገሥቱ ፍላጎት ነው። ፓርላማ የወሰነው ነገር እሳቸው አፕሩቭ ካላደረጉ ስራ ላይ አይውልም። እና አምባገነን ለዘላለም እኮ አይደለም። ሁኔታው እስኪረጋጋ ዳር ድንበሯ ሱዳን በዚህ ጋር መሬት ይዛለች፣ ህወሓት ይጫወትብናል፣ ኦነግ ሸኔ ተብሎ ሰው በየቀኑ ይገላል። ይሄ ሁኔታ እስኪስተካከል ድረስ እኮ ነው። ለተወሰነ ጊዜ ነው ያ አምባገነን እንጂ ዘላለም በአምባገነንነት ለመገዛት አይደለም። ሁለተኛው መንገድ ግን ሁሉም አብዶ የግል አጀንዳ ይዞ ሲንቀሳቀስ ቆይቶ ከምንም ጉዳይ የኢትዮጵያ ህልውና ይቀድማል ብሎ ቆም ብሎ ካሰበ መፍትሄ ይመጣል። ሀገር የምንበጠብጠው እኛ አይደለንም። እኛ ቆም ብለን አስበን ለሀገራችን ክብር ስንል ሁሉንም ነገር ትተናል። ኢትዮጵያ ትቅደም፣ እንመካከር፣ እንተሳሰብ፣ እንከባበር፣ አንድ ህዝብ ነን፣ አንድ ቤተሰብ ነን ብለን ምሁራን፣ ጳጳሳት፣ ካህናት፣ አርሶ አደሮች፣ ወጣቶች፣ ሴቶች በየፊናቸው በህብረት ቋንቋ እየዘመሩ ወደ አንድነት ከመጡ ኢትዮጵያ ትድናለች። ኢትዮጵያን የምንበጠብጠው እኛ አይደለንም። እኛ ቆም ብለን አስበን አቋማችንን ካስተካከልን መፍትሄ ነው። ያ ካልሆነ ግን አንድ ግሩፕ፣ አንድ ሀያል፣ አንድ ጠንካራ አምባገነን መጥቶ መጀመሪያ የሀገርን ህልውና ካስከበረ በኋላ ምን አይነት አስተዳደር እንከተል የሚለው ጥያቄ በሁለተኛ ደረጃ ዴሞክራሲ ወይስ ምን አይነት አይዲዮሎጂ እንምረጥ የሚለው በኋላ ይመጣል። ግልጽ ነው ግን ጥያቄህን መልሻለሁ ወይስ? አመሰግናለሁ ጋሽ ታዲዮስ። እንደው በመጨረሻ እንግዲህ በ81ኛ ዓመት የአርበኞች በዓል ተገናኝተን ይህንን የመሰለ ጨዋታ ስላደረግን በአድማጭ ተመልካቾቻችን ስም በድጋሚ በጣም አመሰግናለሁ። ጋሽ ታዲዮስ ካሁን በኋላም እንግዲህ በተመሳሳይ ለኢትዮጵያ ታሪክ ውለታ አላቸው በሚሉ ሰዎች ዙሪያ የሚሰሩት ነገር ካለ ወደፊት የምንገናኝ ይሆናል። በዚሁ አጋጣሚ አድማጭ ተመልካቾቻችን ደመላሽ የኢትዮጵያ አርበኞች ታሪክ ባልተሰሙ እውነቶች ላይ የተሞላ ሁለተኛ መጽሐፍ ከአቶ ታዲዮስ ታንቱ እጅ ይገኛል። ይህንን መጽሐፍ እየገዛችሁ የአርበኞችን ታሪክ የአባቶቻችሁን ታሪክ ብታውቁ መልካም ይሆናል። ይህንን ነው ማለት ፈልገው። ጋሽ ታዲዮስ በድጋሚ አመሰግናለሁ። እሺ፣ እኔም አመሰግናለሁ። ሀሳብን ለአድማጭ ተመልካች ለማካፈል እንድችል ስለጋበዝከኝ በጣም አመሰግናለሁ። እግዚአብሔር ይስጥልን።